ቲና የአባቢን ገንዘብ ዛሬ ማወርሳለሁ የሚል ከንቱ ተስፋ ስለነበራት ዛሬም ደግሞ በድጋሚ እንደለመደችው አባቢን አሳግተዋለች። ታዲያ ይህንን ነገሯን ደግሞ የሰሞኑ አጓጉል ደግነቷና አስመሳይ ደግነቷ ከኋላዋ እንዲከተሏት አድርጎ ነበረ። ታዲያ አባቢ ደግሞ በሌላ በኩል ዳኔን ቅረባት፣ አሁንም በሌላ በኩል ያለውን ነገር ከባለቤት ጋር ከምትወዳት ከኤዱ ጋር ያለውን መለያየትና ግጭት እኔ አስማማቸዋለሁ፣ እኔ ኤዱን አሳምናታለሁ ሲል አባቢ ዳኔ ኤልን እንዲከተላት አድርጎ ነበረ። ታዲያ ቲና ደግሞ በሌላ በኩል የሌለ አዲስ ነገር አዲስ ልዩ ባህሪና መልካም ነገር ለሁላቸውም ለቤተሰቡ በሙሉ መልካም ሴት ሆና መቅረቧ እያሳሰባት ትሁቴ ደግሞ ይቺ ልጅ ምን እያደረገች ነው ስትልም ከኋላዋ እንድትከተል ምክንያቱም ቲና ያለአንድ ነገር እንደማትቀዘቅዝና እንደማትበርድ ስለምታውቃት በሚገባ ጠንቅቃ ስለምታውቃት ከኋላዋ እንዲከተላት አድርጓት ነበር። ታዲያ ትሁቴም ደግሞ ዛሬ የሌለ ደግነቷን በመከታተል ላይ ነበረች። ትሁቴ ወደ ውጭ ልትወጣ ስትል ጠፍታ ልትሄድ ተዘጋጅታ እንደነበረ ሁላችንም እናውቃለን። ታዲያ ልትወጣ ስትል ደግሞ በድንገት ያገኘቻት ቲና ከዚህ በፊት እኔ አድኜሻለሁ ከአንድ መጥፎ አጋዥ ሰው እኔ አድኜሻለሁ በማለት እየሰራችውን ሴራ ዛሬ ላይ ደግሞ በድጋሚ አጉል መልካምነት ሲያጫውታት፣ ታዲያ ይህ አጉል መልካምነቷ ደግሞ ዛሬ እንዲከሽፍባት አድርጓታል። ትሁቴ ይህች ልጅ ዛሬ ምን እያደረገች ነው ስትልም ልትሄድ ብትልም ከመንገዷ ብታስቀራትም ነገር ግን ትሁቴ ደግሞ ለዛሬው ብትቀር እንዲከተላት አድርጓታል፣ እንድትከታተላት አድርጓታል ይሄ ባህሪዋ። ታዲያ ትሁቴ ልትወጣ ስትል ለማንም እንዳትናገሪ ብያለች ቢሆንም ነገር ግን ከደብዳቤው የጻፈችውን ነገር ከተመለከተች በኋላ ሁላቸውንም ቀስቅሼ አስይዝሻለሁ በማለት የመለሰቻት ሲሆን ትሁቴ ግን አውቃ ዝም ብላ ዛሬም ላይ ተመልሳለች። ትሁቴ ምናልባትም በአባቢ ላይ የምታደርገው አንድ ነገር ይኖራል ወይም ደግሞ ለዛ ሰውዬ አሳልፋኝ ትሰጠኝ ይሆናል የሚል ግምትና ፍራቻ ስለነበራት ታዲያ ትሁቴ ጥርጣሬዋን ከአይኗ ላይ ሳታነሳ አጠገቧ ነበረች። እንደተመለሰችም አስመስላና ልክ እሷ እንደምታስመስለው ሂደት እሷም ደግሞ በማስመሰልና ጥሩ እህት ሆና ቀርባላት ነበር። ታዲያ ቲና ደግሞ አካሄዱና ጉዟ ወዴት ይሆን የሚለውን ለማጥናት ስትል የግዴታ መልካም ጓደኛ ሆና መቅረብ ስለነበረባት ዛሬም ላይ ደግሞ ትሁቴ የሌለ መልካም ጓደኛ ሆናለች። ቤታ ስላለባት ለቲና ቀርባታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ የዛሬው ክፍል ቀጣይ ትሁቴን ክፍል ይዤላችሁ መጥቻለሁ ማለት ነው። ታዲያ ትሁቴ ደግሞ የገጠማት አሳሳቢ ነገርና የገጠማት ብቻዋን የሚያብሰለስላት ነገር ምን ነበር? ለብቻዋ ማንም የማያውቀው ሰው ከረጅም ጊዜያቶች በኋላ እየተከታተለ አድራሻዋን አግኝቶታል። ታዲያ በሌላ በኩል ደግሞ በመጥፎ ባህሪያቶች በአዳዲስ ባህሪያቶች በአጉል ቅናት ተነስቶ የሚበጠብጣትን ካሌብን ደግሞ አባቢ እየሄደበት ያለውን አካሄድ ደርሶበታል። ታዲያ ትሁቴን ወዴት ገባሽ ወዴት ወጣሽ እያለ የሚበጠብጣትንም ካሌብ አባቢ ደግሞ ለትሁቴ ያለውን ፍቅር እንደደረሰበት ይነግረዋል። ካሌብም አባዬ ለምን ዋሻይን ሲል አባቱን ጠይቆን ነበር። አባቢ ምኑን ነው የዋሸው በማለት አስገራሚ ነገር የሆነበትን አባቱን ውሸታ ማለቱን ታዲያ ይሄ ምን ላይ ነው ዋሸው በማለት ካሌብን አባቢ ደግሞ ጠይቆን ነበረ። ታዲያ ካሌብ ደግሞ ትሁቴ ፍቅረኛ የሌላትን በመጠየቅ ወደሷ ሄዶ ቀርቧ ስለነበረና ትሁቴ ፍቅረኛ እንደሌላት ስለተረዳ ታዲያ አባቢን ደግሞ ፍቅረኛ እንዳላት የነገርከኝ ነገር ውሸት መሆኑን ደርሼበታለሁ። እናም ታዲያ አንተ ለምን ይህንን ነገር ልትዋሸኝ እንደፈለግ ልትነግረኝ ትችላለህ በማለት አባቢን የጠየቀው ሲሆን አባቢ ደግሞ አንተስ ደግሞ ትሁቴን እንዴት እንደምታፈቅራትና ለምን እንደምታፈቅራት ይህንን ነገር ደበከኝ። አባቢም ወደ ትሁቴ በመሄድ ልጁ እየተናገራት ያለው ነገር እንዳልሆነና አስቀያሚ እንዳልሆነ እንድትረዳው አባቢ ነግሯታል። ካሌብ አጉል ቅናት እንጂ ለአንቺ መጥፎ አመለካከት ኖሮት አይደለም ይህንን ያደረገው። ይህንን እየተከታተለ የሚናገርሽ ነገር እንዳሰሪ መሆን ፈልጎ ሳይሆን ለአንቺ ባለው ጥሩ አመለካከት ነው በማለት እንደ አባት ሆኖ እንዳትቀየመውና እንዲሁም ደግሞ በሌላ በኩል ተረድተው ጥላቸው እንዳትሄድ ለማስረዳት እንደሚያፈቅራትና እንደሚወዳት ለመናገር ባይመቻችለትም እድሜው ያለው ክብር ለሷ ለመናገር ቢያግደውም ነገር ግን ደግሞ መጥፎ አመለካከት አለመኖሩንና እንደሚወዳት በተዘዋዋሪ በሌላ ቋንቋ ለትሁቴ አስረድቷታል። ታዲያ ትሁቴም ደግሞ ይህንን ነገርና አንዳንዴ ከካሌብ የምትመለከታቸው ነገሮች ፈገግ ያደርጓታል። ካሌብ ዛሬ ላይ ደግሞ ትሁቴን በመጥራት በድጋሚ ይቅርታ ጠይቆ ካጠገቡ ተቀምጣ ቴሌቪዥን እንድትመለከት አብረው ፊልም እንድታይ በሌላ
አጠያየቅ ጠይቋን ነበረ ቀጥታ እንደሚወዳት ባይነግራትም ነገር ግን በአክቶቹ እንዲሁም ደግሞ በመልካም አመለካከት በጥሩ አመለካከት አጠገቡ እንድትቀመጥና በዚህ አካሄድ ለሷ ያለውን አቀራረብ እንዲቀርባት አድርጓል። ታዲያ ቲና ደግሞ በር ላይ ተለጥፋ ስታዳምጥ ስለነበረ ይህንን ነገር ከዚህ በፊት ስትከታተላችሁ የነበረው ነገርና የነበራት ግምት ወደ ትሁቴ የነበራት ግምት ቢኖርም በሌላ በኩል ግን ደግሞ ለካሌብ ፍቅረኛው ናት ብላ አባቢ ያቀራረባቸው ብላ የምትገምተው ደግሞ ሌላ ነበረች። ኤዱን ነበር የምትገምተው። ትሁቴን ብላ የገመተች ባይሆንም አንዳንዴ የአባቢ የሚያቀራርባቸው አቀራረብና በሌላ በኩል ደግሞ ኤዱ ጋር ያቀራረባቸው አካሄድ ደግሞ ኤዱን ብሎ ቢያሳስባትም ነገር ግን አሁን ላይ ከጀርባ ተለጥፋ ስታዳመጥ የነበረውን ነገር የነበረውን መርዶ ለትሁቴ ያለው ፍቅርና ጥሩ አመለካከት ቲና ዛሬ ላይ በር ላይ ተለጥፋ ሁሉንም ነገር አዳምጣለች። ታዲያ ቲና ደግሞ ይህንን ነገር በመያዝ ወደ ትሁት ፍቅረኛ አዲስ ወደሚረብሻቸው ሰውዬ ይዛ አምርታለች። ወደ ሰውየውን በመሄድ የሰማችውን ነገር በር ላይ ተለጥፋ ትሁቴን እንደሚያፈቅራት ነግረው ነበር። ይሄ ሰውዬ ግን አይደለም ሌላ ሰው ትሁቴን ማፍቀርና ቀርቶ ወደ እሷ እንዲመለከትብኝ ማንም አልፈልግም። ለማንኛውም ይህንን ሰውዬ ከመድረገጽ ሳላስወግደው አሁኑኑ አስጠንቅቂው። ለመሆኑ አንቺ በቤት ውስጥ ተቀመጠሽ ባለቤቴ ይቺን ልጅ ተመለከታት ስትይ ትንሽ አታፍሪም ወይ በማለት ለሷም ደግሞ ምን አይነት ስርዓት ነው ያለሽ? እኔ ካንቺ ይሄንን ነገር አልጠብቅም በማለት አሳሳቢ ነገርና ትልቅ ስራ ሰጥቷታል። ባለቤትሽ አንቺን እንዲመለከት አስገድጄሻለሁ በማለት ይህንን ነገር የማታደርግ ከሆነ ከፊት ለፊቷ የሚጠብቃትን መጥፎ ነገር ለሷ ብቻ ሳይሆን በዙሪያዋ ስላሉ በሙሉ መጥፎ ነገር ይነግራታል። ታዲያ እሷም ደግሞ ለኔ እኮ እኔ ያንተን ይህንን ነገር ሳደርግልህ አድርጌ ያልከኝን ነገር በሙሉ አድርጋለሁ፣ ነገር ግን ደግሞ አንተ ለኔ ምንም ነገር አላደረግልኝም ያለችው ሲሆን እሱ ግን ያደረገውን ነገር ደግሞ እና ያን ሰውዬ 1 ሚሊዮን ብር እያለ ሲያስቸግራት የነበረውን ሰውዬ እንዴት አድርጎ ካጠገቧ እንዳስወገደላት ነግሯታል። ታዲያ ያም አጋዥ ከኔ በላይ ማንም የለም በማለት በግዝፈቱም ሆነ በጉልበቱ ሲተማመን የነበረውን ሰውዬ እንግዲህ ይሄ ሰውዬ ማንነቱ ያልታወቀ ረባሽና ምናልባትም ደግሞ ሽፍታ ስለሆነ እንግዲህ ያ ሽፍታ ያ ሰማይ ስባሪ የሚያክል ሽፍታ ደግሞ ዛሬ ላይ ይህንን ሽፍታ ፈርቶት ሸሽቶታል። እሱ በጥበብ አንተ ማነህና እኔን የምታስወ እስኪ ሞከረኝ በማለት ሲፋጠጥበትም ነገር ግን ያኛው ደግሞ ከዚህ በፊት ከኔ በላይ ማንም የለም እያለ ከትንሽ እስከ ትልቅ ሲበጠብጥ የነበረ ሰውዬ ዛሬ ላይ በሩጫ ነፍስ ያውጭን ብሎ አምልጧል። ታዲያ ትሁቴም ደግሞ ወደ ቤት እንግዲህ ቲና እያደረገችው ያለው ነገር ሰላማዊ ነገር እንዳልሆነና ከፊት ለፊቷ አንዳች ነገር የያዘችውና ትልቅ አላማ የተነሳችልን ነገር እንዳለ አንዳቸውን ከቤት እንደምታጠፋ የተጠራጠረችው ትሁቴም በሌላ በኩል አባቤ ዳኒን እንዲቀርባትና እንዲያረጋግጥ ከኋላ እየተከተለ ቀርቦ አንዳች ነገር ያለ አንዳች ነገር ቲና እንደማትበርድና ምን እያደረገች እንደሆነ ተረዳልኝና አዳምጥልኝ ያለው ዳኒም ደግሞ ወደ ቲና በመሄድ አዳምጧን ነበር። ዛሬም ሲያናገራት ይህች ልጅ ከገዳም የተመለሰች የሚመስል ስርዓት ይዛለች። አልገባኝም፣ ከአጠገቤ ግን ያለሽው አንቺ ቲና ነሽ ወይ? ለመሆኑ ምን እያደረግሽ ነው? ምን ሆነሽ ነው? ምን እያሰብሽ ነው? እንዴት ዛሬ ላይ ከመሬት ተነስተሽ እንደዚህ ልትበርጅ ቻልሽ? በማለት ራሱ ለገንዘብ ያላትን አመለካከት ከካሌብ ምንም ነገር አልፈልግም ስትል ዛሬ ላይ የመለክ አይነት ባህሪ ይዛ ቀርባለች። ታዲያ ዳንኤልም ደግሞ ይህ ነገርማ በሰላም አይደለም፣ በጤና አይደለም በትህትና ቢጠየቃትም እሷ ግን ለሱ ያላትን አመለካከት ቀይራ እንዲሁ ደግሞ ለካሌብም አጠፋቸዋለሁ እገላቸዋለሁ ከሚለው አመለካከቷ መዞሯ ትልቅ ነገር እንዳለውና በእጅጉ አስፈርቶት ዳን የሚያረጋግጠውን ነገር አረጋግጦ ተመልሷል። ታዲያ ትሁቴም ደግሞ ከቤት ተቀምጣ ልትወጣ ስትል እንዴት አድርጋ እንዳስቀረቻት ያንን ነገር እያስታወሰችም ከዚህ በፊትም የደበቀቻት ነገር እንዳለ እያስታወሰችም ቲና እንግዲህ አንድ ነገር እንዳነገበች ሁላቸውም ተገንዝበዋል። ታዲያ በሌላ በኩል ትሁቴ ደግሞ ይህንን ነገር እንዴት አድርጋ ማብረድና መከታተል እንዳለባት ከስሯ በጥበብ እየተከታተለች ስለነበረ ዛሬም አዲስ አጋች ሆኖ ወደ ትሁቴ አካባቢ እየዞረ ያለው ሰውዬ ደግሞ ዛሬም ከስሯ ይከተላል። ታዲያ ትሁቴ ደግሞ ለማምለጥ የሚሆን ወደ ሱቅ በወጣችበት አጋጣሚ ደግሞ ያ የሚከታተላት ሰውዬ ዛሬም ከፊት ለፊቷ ላይ በድንገት ድቅን ብሏል። ታዲያ ትሁቴ ወዴት ልግባ ወዴት ላምልጥ እያለች ግራ ቀኟን እያየች ወዴት እንደምታመልጥ ብያሰበች ማምለጫ እንደሌላትም እየተጨነቀች እየተርበተበተች የነበረችው ትሁቴ ደግሞ ባላሰበችው መንገድ ደግሞ ዛሬ ካሌብ አድኗታል። ካሌብ ከየትም መጣ ሳይባል ወዴት እየሄደ
እንደሆነ ባላሰበው መንገድ ትሁቴን ከፊት ለፊቱ እየተደናገጠችና እየተደናበረች አግኝቷታል። ታዲያ ትሁቴ አንዳች ነገር ይህ ሁኔታ ይህ አዲስ ያመጣችው ባህሪ አዲስ ነገር እንዳለና የምትፈራው ነገር እንዳለ ያመላክታል። ታዲያ ካሌብም ደግሞ ምን ሆነሽ ነው? ወዴትስ እየሄድሽ ነው? እኔ አብሬሽ መሆን እፈልጋለሁ በማለት እሷም ደግሞ እንደፈራች ምልክት ቢያስታውቅባትም ነገር ግን ደግሞ ካሌብ ከዚህ ነገር እያዳናት መሆኑን እየተገነዘበች እሺ አብሬ መሆን እፈልጋለሁ በማለት ዛሬ ከዚህ ሰውዬ ካሌብ በጥበብ አድኗ ባላሰበው መንገድ ትሁቴን ረድቷት ከዚህ ሰውዬ አድኗት ወደዛ ተመልሶ ሄዷል። ታዲያ ይህም ሰውዬ ደግሞ ዛሬ ላይ ማን እንዳዳናትና ተወዳጁ ሰውዬ ይሄ መሆኑን የአባቢ ልጅና እንዲሁ የትሁቴ አፍቃሪ ይሄ ሰውዬ መሆኑን አረጋግጦ ሄዷል። ታዲያ ቲናም ደግሞ ለዚህ ሰውዬ በመደወል ነገሮችን ካመቻቸች በኋላ አባቢን ጥለፈው በማለት አመላክተዋለች፣ መንገድ ከፍታለታለች። የዚህ ሰውዬ ገንዘብ እኔ መውሰድ እፈልጋለሁ፣ ብቸኛው ወራሹ ካሌብ ስለሆነ ስለዚህ ደግሞ እሱ ትሁቴ ከአጋቹ ጋር የተነጋገረችውን ነገር ከተነጋገረች በኋላ የአባቢ ነገር ደግሞ በድንገት መሰወሩ ያሳሰባት ትሁቴ ደግሞ ወደ ካሌብ ገብታ ብታሳውቀው ነገር ግን ቢጠብቁትም አባቢ በድንገት ተሰውራ ዘግይቷል። ታዲያ ቲና ያለ አንድ ነገር ያልተረጋጋችው ነገር የገባት ትሁቴ ደግሞ ዛሬ ላይ ከጀርባ ተለጥፋ እንድታዳምጣት ተገዳ ነበር። ታዲያ ከጀርባ ተለጥፋ ስታዳምጣትም ደግሞ አባቢን እንዲያግተውና ነገ ከዚህ ነገር ጀርባ እንዳለችበት ትሁቴ ተረድታለች። እንግዲህ ቲና ማንም አልነቃብኝም ያለችውን ነገር ትሁቴ ነቅታባታለች። አባቢንስ ታድነው ይሆን ወይስ ደግሞ ትሁቴ ምን ታደርግ የሚለውን ደግሞ በቀጣይ ክፍል አብረን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ እያልኩኝ ባይ ባይ። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። ባይ ባይ።